ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ ረቡዕ ሚያዝያ 28 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ጀነራል ታደሰ ወረደ ህዝቡ ተቃውሞ እንዲያሰማ ጥሪ ያቀረቡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ትላንት ምሽት ባደረጉት ንግግር የህዝባዊ ወያነ ሓርነት ትግራይ ህወሓት እየተከተለ ያለው መንገድ አደገኛ መሆኑን በመጥቀስ የክልሉ ህዝብ ይህንን አካሄድ እንዲቃወም ጥሪ አቅርበዋል። ይህ ጥሪ በተሰማበት ወቅት በሌላ በኩል ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ተመርጠዋል። እነ ደብረጽዮን ካልተወገዱ የትግራይ ህዝብ ሰላም አያገኝም ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በትግራይ ክልል ያለውን ወቅታዊ ፖለቲካዊ ሁኔታን በተመለከተ በህወሓት አመራሮች ላይ ጠንከር ያለ ትችትን ሰንዝረዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ቃንጫ መርዓት የሚባለውን የህፃናት ጨዋታ እንደ ምሳሌ በመጥቀስ በክልሉ እየተከናወነ ያለው ድርጊት አሳዛኝ መሆኑን ገልጸዋል። ቃንጫ መርዓት የተባለው የህፃናት ጨዋታ ህፃናት እንኳን ሲያድጉ የሚያቆሙትን እነዚህ የተወሰኑ ደናቁርት ዛሬም እያላገጡ ደግመውታል ብለዋል። እንሳቅ ወይስ እናልቅስ? እነዚህ ሳይወገዱ የትግራይ ህዝብ ሰላም አያገኝም ሲሉ አቶ ጌታቸው በማህበራዊ ገጻቸው ባሰፈሩ ጽሁፍ በከፍተኛ ቁጭት ገልጸዋል። ይህ የአቶ ጌታቸው ንግግር በክልሉ አመራሮች መካከል ያለውን ጥልቅ ልዩነትና የፖለቲካ ሽኩቻ ይበልጥ የሚያሳይ ሆኖም ተገኝቷል። አሁናዊ የጦርነት ስጋቶችን መመከት የሚያስችል ወታደራዊ የቴክኖሎጂ አቅም ፈጥረናል ሲሉ ጀነራል ይመር መኮንን ተናገሩ። ኢትዮጵያ ታምርት በሚል መሪ ቃል የኢንዱስትሪ ሚኒስቴር በአዲስ ኢንተርናሽናል ኮንቬንሽን ማዕከል ባዘጋጀው አውደ ርዕይ ላይ የሰራዊቱ አመራሮችና አባላት ጉብኝት አካሂደዋል። ከጉብኝቱ መጠናቀቅ በኋላ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን እንዳሉት የመከላከያ ኢንዱስትሪያችን የሰራዊቱን ተልዕኮ ውጤታማ የሚያደርጉ የቴክኖሎጂ ውጤቶችን በራስ አቅም ማምረት እየቻሉ ነው ብለዋል። ኢትዮጵያ ማስጠበቅም ሆነ ማስፈጸም ለምትፈልጋቸው ብሔራዊ ጥቅሞች የመከላከያ ዝማኔና ጥንካሬ ወሳኝ ነው ያሉት ጀነራል ይመር ለዚህ ደግሞ አምራች ወታደራዊ ኢንዱስትሪዎችን ያልተቆራረጠ ሎጂስቲካዊ አቅርቦት እንዲኖር ዋና መጋቢ የግብአት ማዕከል ሆነው ያገለግላሉም ብለዋል። በዚህ ኤግዚቢሽን ማዕከል የታዩት የተቋሙ የኢንዱስትሪ ውጤቶችም ለሰራዊቱ የግዳጅ አፈጻጸምና ውጤታማነት አበርክቷቸው ከፍ ያለ እንደሆነም አብራርተዋል። ዛሬ ላይ ሁሉ ነገር ከባህር ማዶ ተሸምቶ የሚቻል አይደለም ያሉት ጀነራሉ የምርምር ማዕከላትን በማስፋት ሀገር በቀል የፈጠራ ውጤቶችን ማላቅና ማዘመን ትልቅ የቤት ስራችን ሊሆን ይገባል ሲሉም አጽንኦት ሰጥተዋል። በጉብኝቱ የተሳተፉ የሰራዊቱ አመራሮች በበኩላቸው በተመለከቱት ነገር መደሰታቸውን ገልጸው ኢትዮጵያ ያላትን የተፈጥሮ ሀብት ለመጠቀም እንዲህ አይነት አምራች ኢንዱስትሪዎችን ማበረታታቱ ተገቢ እንደሆነም ተናግረዋል። ትራምፕ የኤርትራን ማዕቀቦች ለማንሳት ወስነዋል። አሜሪካ በኤርትራ ላይ የጣለችውን ማዕቀቦች ልታነሳ መሆኗን የሚያመለክቱ የአሜሪካ መንግስት ውስጣዊ ሰነድ መመልከቱን ሮይተርስ ዘግቧል። ትራምፕ ኢትዮጵያ ታሪካዊ የባለቤትነት ጥያቄ ያነሳችበትን ቀይ ባህር ዳርቻ ቁልፍ ቦታ ከተቆጣጠሩት ኢሳያስ አፈወርቂ ጋር ለመወዳጀት ወስነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና አምባገነኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለመወዳጀት ዳርዳር ሲሉ ከርመው በመጨረሻም እጅ ለእጅ ለመጨባበጥ ከጫፍ ደርሰዋል። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻል እንዲሁም ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ተብሏል። የትራምፕ አስተዳደር እርምጃ ከኢትዮጵያና ኤርትራ ጋር አሁናዊ ውጥረት አንጻር የቀይ ባህርን ደህንነት ከማስጠበቅና ቀጠናዊ ግጭትን ከመቀልበስ ጋር የተገናኘ መሆኑን ሮይተርስ ያነጋገራቸው ተንታኞች ጠቁመዋል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የቀይ ባህርን አስፈላጊነት ይበልጥ አጉልቶታል። አሜሪካ በቀይ ባህር ላይ የበላይነቷን አስጠብቃ ለመቀጠል ከኤርትራ ጋር ወዳጅነትን መመስረት ምርጫዋ ብታደርግም የኢሳያስ ጸረ ምዕራባውያን አቋም ግን በሙሉ ልብ እንዲተማመኑ አያደርጋቸውም። በተያያዘ ዜና በትላንትናው ዕለት የኤርትራ ወታደሮች ወደ ሽራሮ ከተማ መግባታቸው ተሰምቷል።
የኢትዮጵያ ፌዴራል ፖሊስ ከፍተኛ ባለስልጣናትና ታዋቂ አርቲስቶች 98 ቢሊዮን ብር ዘረፉ በሚል በሪፖርተር ጋዜጣ ያቀረበው ዘገባ ፍጹም የተሳሳተና በህዝብ ተወካዮች ምክር ቤት ያቀረበውን የ9 ወር ሪፖርት ይዘት ያልተረዳ መሆኑን አሳውቀዋል። ጋዜጣው 133 ሚሊዮን የሚበልጥ ዶላርን ወደ ብር በመቀየርና ከሌሎች የገንዘብ መጠኖች ጋር በመደመር የፈጠረው ስሌት እውነታውን ያዛባና የጋዜጠኝነት ስነ ምግባርን የጣሰ መሆኑን ፖሊስ ገልጿል። እንደ ፌዴራል ፖሊስ ማብራሪያ በሪፖርቱ የተጠቀሰው 78 ቢሊዮን ብር በተለያዩ የወንጀል አይነቶች በሙስና፣ ታክስ ወራ፣ በኮንትሮባንድና የሳይበር ወንጀል ላይ የተከናወኑ ምርመራዎችን የሚመለከት እንጂ በአንድ ወንጀል የተዘረፈ አይደለም ብለዋል። በተለይም ከአርቲስቶች ጋር በተያያዘ የተጠቀሰው መረጃ በ1400 ሰዎች ላይ የደረሰ 1.7 ቢሊዮን ብር የንግድ ወንጀል ጉዳትን የሚመለከት ሲሆን 133 ሚሊዮን ዶላሩ ደግሞ ጉዳት ሳይደርስ በምርመራ ማዳን የተቻለ ገንዘብ መሆኑን በዝርዝር ተመላክቷል። ፖሊስ በእነዚህ ወንጀሎች የተሳተፉ የውጭ ዜጎችን ጨምሮ 1518 ተጠርጣሪዎች በቁጥጥር ስር ውለው ክስ እንደተመሰረተባቸው ገልጾ ሪፖርተር ጋዜጣ ግን ሁኔታውን አዲስና ህዝብ እንደዘረፈ አድርጎ ማቅረብ ስውር ተልዕኮ ያለው ተግባርን ፈጽሟልም ብለዋል። በመሆኑም ፌዴራል ፖሊስ ሐሰተኛ መረጃን ባሰራጨው ጋዜጣ ላይ በህግ አግባብ እርምጃ እንደሚወስድም አሳውቋል። የኢራኑ ፕሬዝዳንት የሀገሪቱ አብዮታዊ ዘብ በተባበሩት አረብ ኤምሬትስ ላይ የሰነዘረውን ጥቃት አወገዙ። ፕሬዝዳንት መስዑድ ፔዜሽኪያ የኢራን አብዮታዊ ዘብ ኃይል በተባበሩት አረብ ኤምሬትስ ላይ የሰነዘረው ጥቃት እብደት ነው ሲሉ በጽኑ ኮነኑ። ጥቃቱ የመንግስትን እውቅናም ሆነ ፍቃድ ያላገኘ መሆኑን የገለጹት ፕሬዝዳንቱ ድርጊቱ ሊቀለበስ የማይችል ከፍተኛ ጉዳት እንዲያስከትልም አስጠንቅቀዋል። በገልፍ ቀጠና ላይ የሀገሪቱ የዲፕሎማሲ አካሄድና የጥበቃ ኃይሉ ወታደራዊ እርምጃ መጋጨታቸውን ተከትሎ በኢራን ከፍተኛ ባለስልጣናት መካከል ያለው የውስጥ ልዩነት ይበልጥ እየተባባሰ መምጣቱም ተገልጿል። ትራምፕ በሆርሙዝ የጀመሩትን ወታደራዊ ዘመቻ በጊዜያዊነት ማገዳቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ባለው ድርድር መሻሻል መታየቱን ተከትሎ በሆርሙዝ ሰርጥ መርከቦችን ለማጀብ የጀመሩትን የነጻነት ፕሮጀክት ወታደራዊ ዘመቻ ለጊዜው እንዲቆም አዘዋል። ፕሬዝዳንቱ ይህንን ውሳኔ የወሰኑት ከፓኪስታንና ከሌሎች ሀገራት በቀረበላቸው ጥያቄ እንዲሁም ለዲፕሎማሲያዊ ስምምነት እድል ለመስጠት መሆኑንም አሳውቀዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።